ሃይማኖቶች አይሁድ፣ ክርስትናም ሆነ እስልምና ዛሬ ምን ጎበኛት ሀገር ሁሉንም በአንድ የሚያስተሳስር ድንቅ ታሪክ ያላት ቅድስት ሀገር ናት። በዛሬው ፕሮግራማችን ኑሮ በቅድስት ሀገር ዮርዳኖስ እያለን እንጨዋወታለን። ዮርዳኖስ በሶስቱም የአብርሃም ሃይማኖቶች ማለትም በአይሁድ፣ በክርስትናም ሆነ በእስልምና የብዙ ሺህ ዓመት ታሪክ ያላት ቅድስት ሀገር ናት። የከበሩ ስፍራዎች፣ የቅዱሳን መጻሕፍት ድንቅ ታሪኮች መድረካቸው እዚህ ነው። ሙሴ ቃል የተገባለትን ምድር እንዲያይ የተደረገበት የናባው ተራራና የሞተበት የሞዓብ ምድር፣ ክርስቶስ በመጥምቁ ዮሐንስ እጅ የተጠመቀበት የዮርዳኖስ ወንዝ፣ አስሃቡል ካፍ ወይም በቅዱስ ቁርአን ውስጥ የተጠቀሱት ወጣት አማኞች ከመከራ ለማምለጥ ለ309 ዓመታት ተኝተው የነበረበት ዋሻ፣ ሁሉም መገኛቸው እዚህ ነው። የአሮን ወይም የሃሩን መቃብርና የሎጥ ዋሻም ቅድስናዋን ያበዙታል። ከሃይማኖት ወጥተን በታሪክ መነጽር ካየናት የሰው ልጆች በዮርዳኖስ ምድር መኖር የጀመሩት ከዛሬ 200 ሺህ ዓመት በፊት መሆኑን ተመራማሪዎች ይነግሩናል። ዮርዳኖስ ከክርስቶስ ልደት 400 ዓመት በፊት የጀመረ የናባቲያን ስልጣኔ ማዕከል ነበረች። ሮማን፣ ቤዛንታይንና ኦቶማኖችም ታሪኮቿ ናቸው። ከቀጠናው ሀገራት ከፍተኛ የተማረ የሰው ኃይል ያላት ሀገርም ናት። 96 ከመቶ የጆርዳን ዜጎች የተማሩ ናቸው። በተመጣጣኝ ዋጋ ዓለም አቀፍ ደረጃውን የጠበቀ የሕክምና አገልግሎት በመስጠትም ትታወቃለች። ዶክተሮቿ በልብ ቀዶ ጥገናና በካንሰር ሕክምና የተካኑ ናቸው። በጉብኝታችን የከተሞቿን ድንቅ ውበትና ታሪክ፣ የዜጎቿን አኗኗርና ሕይወት እናያለን። በየመንገዳችን ሻይና ቡና፣ በማረፊያችን ሁሉ ቁርስና ምሳ አይለየንም። አብራችሁን ቆዩ። መስቀልቅሉ በወጣው የመካከለኛው ምስራቅ ቀጠና ውስጥ ሆና የተረጋጋ ሀገረ መንግስት ያላት፣ ጦርነት በሚንጣቸው ጎረቤቶች ተከባ አንጻራዊ ሰላሟን ማስጠበቅ የቻለች ሀገር ናት። የውስጥ ሰላሟ ከራሷ አልፎ ለጠበኞቹ ጎረቤቶቿ ለሽምግልና እንድትበቃ አድርጓታል። 11 ሚሊዮን ዜጎቿን በ89000 ስኩዌር ኪሎ ሜትር ግዛቷ ውስጥ በፍቅር ሰላማዊ ኑሮ እንዲመሩ አድርጋለች። 5 ጎረቤቶች አሏት። 80 ከመቶ መሬቷ ለኑሮ የማይመች ጭው ያለ በረሃ ነው። ለኑሮ አመች የሚባለው ግዛቷ 20 ከመቶውን ብቻ ይሸፍናል። በዚህም ሁሉም የሚባሉት ህዝቦቿ 20 ከመቶ ግዛቷ ውስጥ ነው የሚኖሩት። ከፍልስጤም፣ ሶሪያ፣ ኢራቅና ከሌሎች ጎረቤት ሀገራት የመጡ ነዋሪዎቿን ያጡትን ሰላም እየሰጠች ታኖራቸዋለች። መካከለኛ ኢኮኖሚ ያላት ሀገር ናት። መገኛዋ በነዳጅ ሀብት በተንበሸበሸው የመካከለኛው ምስራቅ ቢሆንም እንዳለመታደል ሆኖ እሷ ግን ምንም አይነት የነዳጅ ሀብት የላትም። በዚህ ምክንያት 70 ከመቶ ኢኮኖሚዋ በአገልግሎት ዘርፉ ላይ መሰረት ያደረገ ነው። 56 ቢሊዮን ዶላር ዓመታዊ ገቢ አላት። ቱሪዝም 15 ከመቶ፣ ኢንዱስትሪ 20 ከመቶ የኢኮኖሚ ድርሻቸውን ይወጣሉ። ዮርዳኖስ ዋነኛ ከሚባሉ የዓለማችን የፎስፌትና የፖታሽ አምራች ሀገራት አንዷ ናት። ሬሚታንስና የውጭ እርዳታም ትልቁ ገቢዋ ነው። ይሁንና የተረጋጋ ኢኮኖሚ ነው ያላት። የመገበያ ገንዘቧ በመካከለኛው ምስራቅ ጠንካራ ከሚባሉት አንዱ ነው። አንድ የጆርዳን ዲናር ለምሳሌ 1 ዶላር ከ41 ሳንቲም ይመነዘራል። ይህም የዓለማችን አራተኛዋ ጠንካራ መገበያ ገንዘብ ያላት ሀገር እንድትሆን አስችሏታል። እንደ ማንኛውም የአረብ ሀገር ዮርዳኖስ ውስጥም በብዙ ሺህ የሚቆጠሩ ኢትዮጵያውያን የተለያዩ ስራዎችን እየሰሩ ይኖራሉ። አማን የዮርዳኖስ ዋና ከተማ ናት። ላለፉት 7000 ዓመታት በተከታታይ ለሰው ልጆች መኖሪያ በመሆን አገልግላለች። በቀድሞ ስሟ ራባት አሞን ወይም አሞናይት ትባል ነበር። ፊላዴልፊያ የሮማውያን ዘመን ስሟ ነው። ጥንታዊ በሆኑት የአማን ሲትዳል እና የሮማን ቲያትር ተለይታ ትታወቃለች። የሮማን ቲያትር ዛሬም ድረስ ብዙ ጉዳት ሳይደርስበት የቆመ ዓለማችን ላይ ካሉ ጥንታዊ የሮማን ግንባታዎች አንዱ ነው። ከዛሬ 2000 ዓመት በፊት እንደተገነባ ይነገራል። 6000 ሰዎችን መያዝ የሚችል የተለያዩ ፕሮግራሞች የሚካሄዱበት መሰባሰቢያ አዳራሽ ነው። በግንባታው ጥበብ ዛሬም ኢንጂነሮች ይገረሙበታል። ላለፉት 2000 ዓመታት ያጋጠሙትን ጦርነቶች፣ የተፈጥሮ አደጋና የአካባቢውን ከባድ የአየር ጸባይ ተቋቁሞ ብዙም ጉዳት ሳይደርስበት በሚመለከቱት መልኩ ቆሟል። እንዳያያዙ ከሆነ ገና ብዙ ዓመት የሚቀረው ነው የሚመስለው። ግንባታውን አስገራሚ ከሚያደርጉት ምክንያቶች አንዱ በአዳራሹ መድረክ ላይ የሚደረገው ንግግር በአዳራሹ እኩል መሰማት መቻሉ። አዳራሹ ሲገነባ የበረሃውን ንፋስና የፀሐይን አቅጣጫ ታሳቢ ያደረገ መሆኑ ነው። ከዛሬ 2000 ዓመት በፊት የዚህን አይነት ግዙፍ አዳራሽ ገንብቶ ድምጽ ያለምንም ችግር ከጫፍ እስከ ጫፍ እንዲሰማ ማድረግ፣ ታዳሚዎች በንፋስና ፀሐይ ጉዳት እንዳይደርስባቸው አቅዶ መገንባት የሚያስገርም ጥበብ ነው።
የሮማን ቲያትር የራሱ ምስጢራዊ መተላለፊያዎች፣ ከመድረክ ጀርባ ትርኢት አቅራቢዎች የሚዘጋጁበት ክፍልና 2 ትንንሽ ሙዚየሞች አሉት። አማን የብዙ ሺህ ዘመን ታሪክ ያላት የአሞናይት፣ የግሪክ፣ የሮማን፣ ቤዛንታይን እና የኡመያድ ከሊፌት ማዕከል የነበረች ከተማ ናት። በመቶዎች ለሚቆጠሩ ዓመታት ፈርሳ እንደ አዲስ ነው የተገነባቸው። ከፈረንጆቹ 749 ጀምሮ ለቀጣዮቹ ከ1000 በላይ ዓመታት ባጋጠማት ከባድ የተፈጥሮ አደጋዎች ምክንያት ፈራርሳ አያልነቷን ተነጥቃ በፍርስራሾች የምትታወቅ ከተማ ነበረች። በ1878 ኦቶማኖች ወደ ዮርዳኖስ ሲመጡ ፍርስራሿን ጠርገው ከተማዋን እንደ አዲስ ነፍስ ዘሩባት። ዛሬ ላይ አማን ዮርዳኖስ ከተመሰረተችበት ከ1921 ጀምሮ ዋና ከተማና የዲፕሎማሲ፣ የትምህርት፣ የሕክምና ማዕከል በመሆን እያገለገለች ትገኛለች። ከአፍሪካ፣ እስያና ከገልፎ ሀገራት የሚመጡ ታካሚዎች በተመጣጣኝ ዋጋ ጥራቱን የጠበቀ ሕክምና የሚያገኙባት ከተማ ናት። ዮርዳኖሳውያን በተለይም በገልፎ ሀገራት በኢንጂነሪንግ፣ አይቲ እና በሕክምናው ዘርፍ ተፈላጊ ባለሙያዎች ናቸው። ቁርሳችንን እዚሁ መንሳፍ የተሰኘውን ባህላዊ ምግብ በልተን በመንገድ ዳር ካፌዎች በአሸዋ የሚፈላውን ባህላዊ ቡና ገዝተን ቅዱስና ታሪካዊ ስፍራዎችን ልናይ ጉዞ ጀምረናል። ዋና ከተማዋ አማን በስተምስራቅ 15 ኪሎ ሜትሮችን ተጉዘን እዚህ ደርሰናል። ሙስሊም ከሆኑ ቅዱስ ቁርአኑን ገልጠው ምዕራፍ 18 ከቁጥር 9 እስከ 26 ያለውን እያነበቡ ይከተሉን። የሚመለከቱት ኬቭ ኦፍ ዘ ሰቨን ስሊፐርስ ይባላል። በቅዱስ ቁርአን ታሪኩ በሰፊው የተነገረለት ስፍራ ነው። ታሪኩን በአጭሩ እንንገሩት። ወጣቶቹ አማኞች በእምነታቸው ምክንያት ሊጎዳቸው ከነበረ ንጉሥ አመልጠው ወደ አንድ ዋሻ ይገባሉ። እዛም ሆነው ፈጣሪያቸውን ከመጥፎ እንዲጠብቃቸው ይጸልዩ ጀመር። ድንገት ግን ተአምራዊ በሆነ እንቅልፍ ተይዘው ለ309 ዓመታት ይተኛሉ። ከረጅሙ እንቅልፍ ሲነቁ የሚፈሩት ንጉሥ ታሪክ ሆኖ ከተማዋም ሃይማኖታቸው በግልጽና በነጻነት የሚመለክባት ከተማ ሆና ያገኟታል። ይህንን ታሪክ በቅዱስ ቁርአን በሱራ አልካፍ በሰፊው ተጠቅሶ ያገኙታል። ታዲያ ወጣቶቹ ያንን ተአምራዊ እንቅልፍ የተኙበት ዋሻ የሚመለከቱት ዋሻ ነው። አህለል ካፍ ይባላል። በየዓመቱ በብዙ ሺህ የሚቆጠሩ ሰዎች ይጎበኙታል። እርሶም ታዲያ በዕለተ ጁማ እዚህ ስፍራ ላይ ተገኝተው ሱራ አልካፍን መቅራት የሚሰጡትን መንፈሳዊ ደስታ እያሰቡ ወደ ውስጥ እንግባ። ወደ ዋሻው ሲገቡ 8 መቃብሮችና የዋሻው ሰዎች ሲጠቀሙበት የነበረውን ቁሳቁሶች ያገኛሉ። አጥኚዎች እነዚህ 8 መቃብሮች የሰባቱ ወጣት ባለታሪኮችና አብራቸው የነበረችው የውሻቸው መቃብር ሊሆን እንደሚችል ይናገራሉ። መነሻችን ከዋና ከተማዋ አማን መሆኑን እንዳይረሱ። አቅራቢያችን ካለው ቅዱስ ስፍራ ጀምረናል። ወደ ሌላኛው ልንሄድ ነው። ከአማን 45 ኪሎ ሜትሮችን ተጉዘን ድንቅ ተአምራዊ ስፍራ ደርሰናል። ክርስቲያን ከሆኑ መጽሐፍ ቅዱስ ከፍተው ማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ያለውን እያሰላሰሉ ይከተሉን። ምክንያቱም በኢየሩሳሌም በይሁዳና በዮርዳኖስ ዙሪያ ያሉ ሕዝቦች ኃጢአታቸውን እየተናዘዙ በመጥምቁ ዮሐንስ እጅ ይጠመቁበት ወደ ነበረው የዮርዳኖስ ወንዝ ልንወስዱት ነው። በዓለም ዙሪያ የሚኖሩ ክርስቲያኖች አድርጎላቸው ቢጠመቁበት መንፈሳቸውን ቢያድሱበት ከምንም በላይ የሚመኙት የዮርዳኖስ ወንዝ ማለት ይሄ ነው። የዮርዳኖስ ወንዝ ከኤርሞን ተራራ የሚጀምር 3 ዋና ገባር ምንጮች ያሉት ወንዝ ነው። ሐስባኒ፣ ባኒያስ እና ዳን ይባላሉ። እነዚህ ምንጮች አንድ በመሆን የዮርዳኖስ ወንዝን ይመሰርታሉ። ወንዙ በገሊላ ባህር አድርጎ ዌስት ባንክን ከዮርዳኖስ እየለየ ወደ ዓለማችን ዝቅተኛው ቦታ ወደ ሙት ባህር ይገባል። እዚህ ሆነን ከማርቆስ ወንጌል ምዕራፍ 1 ቁጥር 9ን እናንብብ። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። አሁን ይህንን ስፍራ ይመልከቱት። ይህ ቦታ ክርስቶስ የተጠመቀበት ትክክለኛው ቦታ ነው። በዩኔስኮ ዓለም ቅርስነት የተመዘገበ በየዓመቱ ትላልቅ ቀሳውስትና ጳጳሳትን ጨምሮ ከ200 ሺህ በላይ ቱሪስቶች የሚጎበኙት ስፍራ ነው። ዮርዳኖስ በአይሁዶችም ዘንድ ቅድስት ስፍራ ናት። ይህንን ቅድስናዋን ለማየት ከአማን ከተማ 35 ኪሎ ሜትሮችን አቋርጠን ወደ ታሪካዊው ናባው ተራራ መምጣት ይኖርብናል። ይህ ተራራ እግዚአብሔር ሙሴን ለዘርህ እሰጥሃለሁ ብሎ የገባለትን የቃል ኪዳን ምድር ያሳየበት ስፍራ ነው። ታሪኩን በብሉይ ኪዳን ዘዳግም 34 ከቁጥር 1 ጀምሮ ያገኙታል። መጽሐፍ ቅዱስ ሙሴ በሞዓብ ምድር መሞቱንና
ዛሬም ድረስ የመቃብሩን ስፍራ ማንም እንደማያውቅ ይነግረናል። የሞዓብ ምድር ማለት የሚመለከቷት ከተማ ናት። በእነዚህና በሌሎች ቅዱስ ሃይማኖታዊ ስፍራዎች ምክንያት ዮርዳኖስ ዓለማችን ላይ እጅግ ከሚወደዱ ሀገራት አንዷ ያደርጋታል። እሷም ሁሉንም ማቻችላ ማኖሩን ታውቅበታለች። ዓለማችን ዛሬም ድረስ ምንነታቸው በደንብ የማይታወቁ ማን እንዴት ገነባቸው የሚለውን ጥያቄ መመለስ አስቸጋሪ የሆነባቸው ብዙ ቦታዎች፣ ግንባታዎችና ከተሞችን ይዛለች። ይህች አንዷ ናት። ከዛሬ ብዙ ሺህ ዓመት በፊት እንዴት እንደተገነቡ የማይታወቁ ነገር ግን በዘመናዊ መሳሪያዎችና በከፍተኛ ባለሙያዎች ካልሆነ በዛ በጥንት ዘመን በሰው ልጆች አቅም ይገነባሉ ተብለው የማይታሰቡ ብዙ ስፍራዎችን ይዛለች። ፔትራን ያለነው የነባቲያን ስልጣኔ ዋና ማዕከል የነበረች ከተማ። ነባቲያኖች ከክርስቶስ ልደት 500 ዓመት በፊት የነበሩ የበረሃ ላይ የንግድ መስመሮችን በመቆጣጠር በዋነኝነት ግመል የሚነግዱ የአረብ ጎሳዎች ናቸው። በወቅቱ የዕጣን፣ የወርቅ፣ የሐርና የቅመማ ቅመም ንግዶችን ይቆጣጠሩ ነበር። የበረሃ ጠቢቦች እየተባሉ ነው የሚጠሩት። በዛ ዘመን ያውም በአስቸጋሪው በረሃማ ቦታ ዘመናዊ ሊባል የሚችል የውሃ መስመር ዘርግተው ይጠጡ፣ የግብርና ምርቶችንም ያመርቱ ነበር። ድንጋይ ፈልፍለው ባቆሟቸው ግንባታዎችም ይታወቃሉ። አለት እየፈለፈሉ ዛሬም ድረስ የቆዩ ከ800 በላይ ሐውልቶች፣ ከ1000 በላይ የመቃብር ቦታዎችን ገንብተዋል። ከሰሯቸው ዋሻዎች አብዛኛዎቹ ሚስጥራቸው ያልታወቀ አስፈሪ ናቸው። ይህ ለምሳሌ ዛሬም ከፍተኛ ምርምር እየተደረገበት ያለ በእነሱ እንደተገነባ የሚታመን መቃብር ስፍራ ሲሆን ወደዚህ ቦታ ለመድረስ 1.2 ኪሎ ሜትሮችን ሲቅ በተባለው በዚህ ጠባብ ጨለማና ከ40 እስከ 80 ሜትር ወደ ታች በጠለቀ ወይም እስከ 80 ሜትር በሚደርስ የዓለት ተራራዎች መሃል ማለፍ ይኖርቦታል። ቦታው አስፈሪ ከመሆኑ የተነሳ ትንሽ ቁጥር ያላቸው ሰዎች እንዲጠቀሙት አይመከርም። ዓለማችን ላይ እጅግ አደገኛ ከሚባሉ ተፈጥሯዊ ወጥመዶች አንዱ ነው። ድንገት ተነስቶ የሚጠራርግ ደራሽ ወንዝ፣ በአንዳንድ ወቅቶች በጉዞዎች መሃል የሚሰሙት ምንነቱ ያልታወቀ አስፈሪ ድምፅ ወይም ጸጥታና ድንገት ከሚፈጠሩ አደጋዎች ለነፍስ አድን የሚሆን መውጫ ለመኖሩ ቦታውን አስቸጋሪ ያደርጉታል። ፔትራ ውስጥ ከመኖሪያ ቤቶች ይልቅ የመቃብር ስፍራዎች ይበዛሉ። ይህም ቦታውን አስገራሚ ያደርገዋል። የሁሉ ሟች የት ይኖር ነበር የተመራማሪዎች ያልተፈታ ጥያቄ ነው። ፔትራ በፈረንጆቹ 1812 በአንድ ስዊዛዊ ተጓዥ ዳግም እስክትገኝ ድረስ በተፈጥሮ አደጋዎች ምክንያት ለ800 ዓመታት በጥቂት የቅርብ አካባቢ ነዋሪዎች በስተቀር የማትታወቅ ማንም የማይኖርባት ከተማ ነበረች። በአንድ ወቅት የኃያል ስልጣኔ ማዕከል የነበረች ከተማ በታሪክ ሂደት ነዋሪ ማጣቷ ይገርማል። ለዚህ ደግሞ እንደ ዋና ምክንያት ከሚጠቀሱ ጉዳዮች አንዱ የየብስ ላይ ንግድ በባህር ላይ ንግድ መተካቱ ነው። ዛሬ ላይ ግን ፔትራ ለዮርዳኖስ ኢኮኖሚ ትልቅ አስተዋጽኦ የምታደርግ በየዓመቱ ከ1 ሚሊዮን በላይ ዓለም አቀፍ ቱሪስቶች የሚጎበኟት ከዮርዳኖስ ከተሞች ዋነኛ የቱሪዝም ማዕከል ነች። የዓለማችን ዝቅተኛ ቦታ ነው። ከባህር ጠለል በታች 430 ሜትር ዝቅ ይላል። 34 ከመቶ አካሉ ጨው ሲሆን ከውቅያኖስ 10 እጥፍ የበዛ የጨው መጠን በውስጡ ይዟል። ይህ ደግሞ እንደ ዓሳ፣ አልጌና እጽዋት ያሉ ሕይወት ያላቸው አካላት እንዳይኖሩበት ያደርገዋል። ስሙም ከዚሁ ማንነቱ ይመነጫል። የሙት ባህር። ዋና ይችላሉ፣ ካልቻሉም ግድ የለም። ምክንያቱም የሙት ባህር የገባበትን ሰው ሁሉ ኪሎና ውፍረት ሳይለይ እንደ ቅጠል ያንሳፍፋል እንጂ አያሰምጥም። የፊዚክስ ሊቃውንቶች ውሃው ባለው ከፍተኛ ዴንሲቲ ምክንያት የተፈጠረ ተአምር ነው ይላሉ። በአስቸጋሪው የዮርዳኖስ አየር ጸባይ የተጓዙ ከአማን አቅራቢያ ቅዱሳን ቦታዎችን ፔትራ ተገኝተው አስፈሪ ስፍራዎችን ከጎበኙ በኋላ ቀልቦትን ለመሰብሰብ የእኩለ ቀን የሀገሪቱን ሙቀት በተወሰነ መልኩ ለመቋቋም የሙት ባህር ሁነኛ ስፍራ ነው። ብቻዎትን ግን አይደሉም። ከ2.7 ሚሊዮን በላይ ህዝብ ይከተሉታል። በ2025 ግማሽ ወር ውስጥ ብቻ ወደ ቦታው ሊጎበኙ የመጡ የቱሪስቶች ቁጥር ነው። ታዲያ ማስጠንቀቂያም አለን። የሙት ባህርን ሲጎበኙ መግቢያው ላይ የሚገኘውን ሳይንፖስት ማንበብ፣ በህጉም መመራት ይኖርቦታል። ባህሩ በጨው የተሞላ ፍጥረት የማይኖርበት መሆኑን ነግረኑታል። ለማነጻጸር ያህል በውቅያኖስ ውስጥ ያለው የጨው መጠን 3.5 ከመቶ ብቻ ነው። በሙት ባህር ግን 34 ከመቶ የሚሆነው አካሉ ጨው ነው። የውቅያኖስን 10 እጥፍ እንደማለት ነው። ስለዚህ አስፈላጊው ጥንቃቄ ካልተደረገ ከፍተኛ የሆነ ጉዳት ሊያስከትል ይችላል። የሙት ባህር ዋነኛው ገባሩ የዮርዳኖስ ወንዝ ነው።
ይሁንና ባህሩ በየዓመቱ በ1 ሜትር እያነሰ ይገኛል። ቱሪስቶችን ወደዚህ ስፍራ ከሚያመጣቸው ምክንያቶች አንዱ ተፈጥሯዊ ሕክምና ነው። አካባቢው ዝቅተኛ የአልትራቫዮሌት ጨረር፣ ከፍተኛ ኦክሲጅንና አትሞስፌሪክ ፕሬሸር ያለበት ቦታ በመሆኑ አስምና ተያያዥ የመተንፈስ ችግር ላለባቸው ሰዎች እፎይታን ይሰጣል። የሙት ባህር በውስጡ ከ21 በላይ ለሰዎች ጠቃሚ የሆኑ በተለይም ከቆዳ ከደም ዝውውርና ከመገጣጠሚያ ቦታዎች ጋር የተያያዙ በሽታዎችን ሊያክሙ የሚችሉ ማዕድናቶችን በውስጡ ይዟል። በዚህ ምክንያት ብዙዎች በሚመለከቱት መልኩ በተፈጥሯዊ ማዕድናት የተሞላውን የባህሩን ጥቁር ጭቃ ይቀባሉ። እዚህ ከደረስን አይቀር እግረ መንገዳችንን መማሪያ ይሆነን ዘንድ በሉጥ ዘመን ሕዝቦች ፈጣሪያቸውን አንታዘዝም ብለው አጸያፊውን ተግባር በጋድ ይፈጽሙበት የነበረ በኋላም ፈጣሪ ከሰማይ ድንጋይና እሳት አዝንቦ ከተማቸውን ገለባብጦ ወደ አጠፋቸው ሶዶምና ጎመራ እንሂድ። እነዛ ሰፈሮች እዚህ ቦታ ላይ ነበሩ። ሳይንቲስቶች በምርምራቸው በእሳት የተቃጠለ መሬት፣ አመድና ሰልፈር በጥልቀትም ሰዎች ይኖሩባቸው የነበሩ የተወሰኑ መንደሮችን አግኝተዋል። ይህ ማለት የቅዱሳን መጻሕፍት ታሪክ እውነት ነበር ማለት ነው። ክስተቱን ካስታወሱ ሎጥና ቤተሰቦቹ ሚስቱ ስትቀር ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን አይረሱም። የሚመለከቱት ዋሻ ሎጥና ቤተሰቦቹ አስከፊውን ጊዜ ያሳለፉበት ዋሻ እንደሆነ ይታመናል። ዋና ከተማዋን አማን፣ ድንቅና አስፈሪ ከተማዋን ፔትራ፣ ከዛም ተአምራዊውን የሙት ባህር ጎብኝተን እዚህ ደርሰናል። በመካከለኛው ምስራቅ በጥሩ ሁኔታ ተጠብቀው ከቆዩ ጥንታዊ የሮማን ከተሞች አንዱ ነው። በመጀመሪያው በሁለተኛውና በሶስተኛው ክፍለ ዘመን ዓለማችን ላይ ግዙፍ ከሚባሉ 10 የሮም ከተሞች አንዱ ነበር። ጄራሽ ነው ያለነው። ጄራሽ በሮማውያኑ ዘመን እስከ 25000 የሚደርሱ ሰዎች የሚኖሩባት በንግድ ግብርናና በዕደ ጥበብ የምትታወቅ የሮማውያን ትልልቅ ነገስታቶች ይጎበኟት የነበረች ከተማ ናት። እሷም ልክ እንደ ሌሎች ታሪካዊ ስፍራዎች በመቶዎች ለሚቆጠሩ ዓመታት በአሸዋ ስር የተደበቀች ማንም የማያውቃት ከተማ ነበረች። ከ1806 ጀምሮ ግን የተለያዩ ቁፋሮዎች እየተደረጉ የሚመለከቷቸው ታሪካዊ ስፍራዎች ሊገኙ ችለዋል። የሚደንቀው ግን የሁሉ ታሪክ የተገኘው ገና የከተማዋ 25 ከመቶ መሬት ብቻ ተቆፍሮ ነው። ሙሉ ጥናቱ ሲጠናቀቅ ምን ያህል ድንቅ ታሪክ ሊገኝ እንደሚችል ማሰብ ከባድ አይደለም። የሳውዝ ቲያትር በሮማውያኑ ዘመን የተገነባ 3000 ሰዎችን ማስተናገድ የሚችል ዛሬም ድረስ በዓመታዊው የጄራሽ ፌስቲቫል የተለያዩ ፕሮግራሞች የሚካሄዱበት ጥንታዊ አዳራሽ ነው። ካርዶ ማክሲመስ 800 ሜትር የሚረዝም በድንጋይ ንጣፍ የተሰራ የሮማውያን ነገስታት ሰረገላቸውን እየነዱ ይተላለፉበት የነበረ መንገድ ነው። ኦቫል ፕላዛ ከዛሬ 2000 ዓመት በፊት የከተማዋ ትልቁ አደባባይ ነበር። ዙሪያውን በከበቡት 56 አምዶች ተለይቶ ይታወቃል። የሃድሪያን አርክ ከዛሬ 1900 ዓመት በፊት ተገንብቶ ዛሬም ድረስ የቆመ የከተማዋ መግቢያ በር ነው። ንጉሥ ሃድሪያን የሮማን ኢምፓየርን ከፈረንጆቹ 117 እስከ 138 የመራ 14ኛው ንጉሠ ነገሥት ነው። የከተማዋ መግቢያ በር በስሙን የተሰየመው የዛሬ ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።